ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ጥር 30 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የጲስጢስ የአላጲስና የአጋጲስ ዕረፍት። ጥር 30 በዚች ቀን የከበሩ ደናግል ጲስጢስ፣ አላጲስና አጋጲስ በሰማዕትነት ሞቱ። የተባረከች እናታቸው ሶፊያም ከአንጾኪያ ከከበሩ ወገኖች ውስጥ ናት። እነዚህንም 3 ልጆች በወለደቻቸው ጊዜ በእኒህ ስሞች ጠራቻቸው። ትርጓሜያቸውም ሃይማኖት፣ ተስፋ፣ ፍቅር ነው። የራሷም ስም ትርጓሜው ጥበብ ማለት ነው። ጥቂትም ባደጉ ጊዜ ወደ ሮሜ ከተማ ወስዳ በጎ አምልኮን፣ እግዚአብሔርን መፍራትን፣ የቤተ ክርስቲያንንም ትምህርት አስተማረቻቸው። በከሃዲውም የሮሜ ንጉሥ በአርያኖስ ዘንድ ወሬያቸው ተሰማ። ወደ እርሱ ያመጧቸው ዘንድ አዘዘና አመጧቸው። እናታቸውም በማስተማር ትመክራቸውና ታጸናቸው ነበር። እንዲህም ትላቸዋለች፣ ልጆቼ ተጠበቁ፣ የዚህን የኃላፊውን ዓለም ክብር በማየት ልባችሁን እንዳይደክምና ከዘላለማዊ ክብር እንዳትርቁ ከሙሽራው ከክርስቶስ ጋር ሆናችሁ ወደ ሰማያዊ ሰርግ እንድትገቡ ጠንክሩ ትላቸዋለች። ዕድሜያቸውም የታላቂቱ 12፣ የሁለተኛይቱ 10፣ የሦስተኛይቱ 9 ነው። እናታቸውም ወደ ንጉሥ ባቀረበቻቸው ጊዜ ታላቂቱን ጲስጢስን እኔን ስሚ፣ ከቤተ መንግሥቴ ታላላቆች ለአንዱ አጋባሻለሁ፣ ብዙ ስጦታን እሰጥሻለሁ፣ ለአጵሎን ስገጂ አላት። እርሷም እርሱንና የረከሱ አማልክቶቹን ሰደበች። እርሱም ተቆጥቶ በብረት ዘንጎች እንዲደበድቧት ጡቶቿንም እንዲቆርጡ እሳትንም ከብረት ምጣድ በታች በማንደድ ባሩድ፣ ሙጫ፣ ሰሊጥን በውስጡ አድርገው እጅግ አፍልተው ወደዚያ ይጨምሯት ዘንድ አዘዘ። በጨመሯትም ጊዜ እየጸለየች በብረት ምጣዱ ውስጥ ቆመች። ከቶ እሳት አልነካትም። የምጣዱም ግለት ጸጥ ብሎ እንደ ጠዋት ጊዜ ጤዛ ቀዝቃዛ ሆነ። ከዚያ ያሉ ሰዎችም አድንቀው እግዚአብሔርን አመሰገኑት። ብዙዎችም በክብር ባለቤት እግዚአብሔር ኢየሱስ ክርስቶስ አመኑ። ራሶቻቸውን ቆረጧቸውና በሰማዕትነት ሞቱ። ከዚህም በኋላ የቅድስት ጲስጢስን ራስ ይቆርጥ ዘንድ አዘዘ። ምስክርነቷን ፈጽማ የምስክርነት አክሊልን ተቀበለች። እናቷም ሥጋዋን አንስታ ወሰደች። ዳግመኛም ሁለተኛዋን አላጲስን አቀረቧትና ደበደቧት። ጽኑ ግርፋትንም ገረፉ። ከጋለ ብረት ምጣድ ውስጥ ጨመሯት። በዚያም ጊዜ ቀዝቅዞ እንደ ጧት ጤዛ ሆነ። ንጉሥም ከዚያ እንዲያወጧትና ራሷን በሰይፍ እንዲቆርጡ አዘዘ። ምስክርነቷንም አድርሳ በመንግሥተ ሰማያት የሕይወት አክሊልን ተቀበለች። እናቷም ሥጋዋን ወሰደች። ቅድስት ሶፊያም ከስቃይ የተነሳ እንዳደነግጥ ስለ ልጇ ስለ አጋጲስ ትፈራ ነበር። ታጽናናትና እንድትታገስ ታደርጋት ነበር። በዚያም ጊዜ ወስደው ከመንኮራኩር ውስጥ ጨመሯት። እግዚአብሔርም መልአኩን ልኮ ያንን መንኮራኩር ሰበረው። እርሷም በደህና ወጣች። ዳግመኛም እሳት አንድደው ከውስጡ እንዲጥሏት አዘዘ። እርሷም ፊቷን በመስቀል ምልክት አማትባ ወደሚነደው እሳት ተወርውራ ገባች። በዚያም ጊዜ እሳቱ እንደ ጠዋት ውርጭ የቀዘቀዘ ሆነ። ከዚያ ያሉትም ሰዎች ብርሃን የለበሱ 2 ሰዎች ከነጫጭ ልብሶች ጋር ሲጋርዷት አይተው እጅግ አደነቁ። ብዙዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ራሶቻቸውን ቆርጠው በሰማዕትነት ሞቱ። ያችንም የ9 ዓመት ልጅ የከበረች አጋጲስን ራሷን በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷም ፈጸመች። ሁሉም የማያልፍ የማይጠፋ ሰማያዊ መንግሥትን ወረሱ። የከበረች ሶፊያም የ3 ልጆቿን ሥጋቸውን ወስዳ ገነዘቻቸው። ወደ ከተማው ውጭ አድርሳ በዚያ ቀበረቻቸው። በሦስተኛውም ቀን ወደ መቃብራቸው ሄዳ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ምዕመናን ሰዎችም መጥተው ገንዘው ከልጆቿ ጋር ቀበሯት። በከሃዲው ንጉሥ ላይ ግን እግዚአብሔር ጭንቅ የሆነ ደዌ ላከ። ዓይኖቹም ፈረጡ፣ አጥንቶቹም እስከሚታዩ ሥጋው ሁሉ ተሰነጣጠቀ፣ እጆቹም ተቆራረጡ። ከእርሱም ደምና መግል ፈሰሰ፣ ትልም ይወድቅ ነበር። ሁለመናውም ተበላሽቶ በክፉ ሞት ሞተ። ስለ እነዚህ ደናግል ጌታ ተበቅሎታልና ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።
ዕረፍቱ ለሊቀ ጳጳሳት ሚናስ። በዚችም ዕለት የእስክንድርያ አገር ሊቀ ጳጳሳት ሚናስ አረፈ። እርሱ ለአባቶች ሊቃነ ጳጳሳት 47ኛ ነው። ይህም አባት ብዙ መከራ ደርሶበታል። መልካም ተጋድሎንም ፈጽሞ መንጋዎቹን በመጠበቅ እግዚአብሔርን አገልግሎ የሹመቱም ዘመን 9 ዓመት ነው። በፍቅር በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የጠቄላና የአራት ደናግል ዕረፍት። በዚህችም ዕለት የከበረች ጤቀላ ከእርሷ ጋር ከሚኖሩ 4 ደናግል ጋር ፎላ በሚባል ኃጥእ ቄስ እጅ በሰማዕትነት ሞተች። ይህንን ፎላ የሚባል ቄስ በአመፅ የሰበሰበው ብዙ ገንዘብ እንዳለው በከሃዲው መኮንን ዘንድ ነገር ሰሩበት። መኮንኑም ገንዘቡን ሁሉ እንዲወርሱት አዘዘ። ፎላም ወደ መኮንኑ ሂዶ ገንዘቡን እንዲመልስለት ማለደው። መኮንኑም ስለ እነዚህ ደናግል ሰምቶ ወደ እርሱ እንዲያመጣቸው አዘዘ። በመጡም ጊዜ ፎላን መኮንኑ ለፀሐይ ይሰግድ ዘንድ እኒህን ደናግል ብትሸነግላቸው ገንዘብህን እመልስልሃለሁ አለው። ፎላም ሊሸነግላቸው ጀመረ። ደናግሉም አንተ የሰይጣን ልጅ የክብር ባለቤት ክርስቶስን እንክደው ዘንድ እንዴት ትፈትነናለህ? አንተ ደግሞ መምህራችን የነበርክ ስትሆን ብለው ዘለፉት። መኮንኑ ቃላቸውን በሰማ ጊዜ በጅራፍ እንዲገርፏቸው አዘዘ። እነርሱ ግን መናገራቸውን አልተውም፣ ስቃይንም አልፈሩም። መኮንኑ ፎላን የበከተ ብትበላ ደምንም ብትጠጣ ገንዘብህን እመልስልሃለሁ አለው። ፎላም እንዳላደረገው ዳግመኛም እኒህን ደናግል ብትገላቸው ገንዘብህን እመልስልሃለሁ አለው። በሰማም ጊዜ ልቦናዋን አጽንቶ ሊገላቸው ሄደ። እንደ አስቆሮቱ ይሁዳ ልቡ በገንዘብ ፍቅር ተነድፏልና። ደናግሉም እንዲህ አሉት፣ ከሃዲ ሆይ የመድኃኒታችን ክርስቶስን ሥጋውንና ደሙን በእጅህ ተቀብለን አልነበረምን? ስለ ገንዘብ ፍቅር እኛን የክርስቶስን በጎች ታጠፋ ዘንድ እንዴት መጣ? እንዲህም እያሉ ሰልፍ እንደተማረ አርበኛ ሰው በሰይፍ ራሶቻቸውን ቆረጠ። መኮንኑ የፎላን ብላሽነትና ድንቁርና አይቶ በሰይፍ ገደለው። ነፍሱንም ገንዘቡንም ሃይማኖቱንም አጣ። የደናግሉም ስማቸው ጤቀላ፣ ማርያ፣ ማርታ፣ አመታ፣ አበያ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ዕረፍታ ለቅድስት ኦርኒ። በዚችም ቀን ስሙ መርቅያኖስ የሚባል ለጣዖት የሚሰግድ የሮም ንጉሥ ልጅ የከበረች ኦርኒ በሰማዕትነት አረፈች። የዚችም ቅድስት እናቷ ክርስቲያናዊት ናት። አባቷም እልፍኝ ሰርቶላት በወርቅና በብር ልብሶች ካጌጡ 12 ደናግል ጋር ወደዚያ አስገባት። ከልጁ ጋር ይሰግዱላቸው ዘንድ 17 ጣዖታትን አወጣላቸው። በላይዋም በሩን ዘጋ። በዚያም 7 ዓመት ከ6 ወር ኖረች። በአንዲት ዕለት ዓይኖቿን ወደ ምስራቅ ቀና ባደረገች ጊዜ ርግብን አየች። በአፏም የዘይት ቅጠል ይዛ ነበር። ከማዕዷም ላይ ጥላው ወጣች። ዳግመኛም ወደ ምዕራብ ስትመለከት ቁራ መጣ። በአፉም ከይሲ ይዞ ነበር። ከማዕዷም ላይ ጥሎት ወጣ። ደነቀችም። በዚያም ጊዜ አባቷ የሰጣት መምህሯ መጣ። ያንንም ራእይ አወራችለት። እርሱም ሲተረጉምላት ርግብ የጥበብ ነገር ነው፣ የዘይቱም ቅርንጫፍ በጥምቀት የሚገኝ ክብር ነው፣ ቁራም ንጉሥ ነው፣ ከይሲም መከራ ነው። አንቺም በርቺ ጠንክሪ፣ በክርስቶስ ስም መከራ ትቀበይ ዘንድ አለሽና የሕይወት አክሊልን ትቀበያለሽ አላት። ከዚህም በኋላ ባደገች ጊዜ አባቷና እናቷ ወደ እርሷ ወጥተው ስለ ጋብቻ ተናገሯት። የከበረች ኦርኒም እስከ 7 ቀን ታገሱኝ አለቻቸው። ከዚህም በኋላ እርሱ የመረጠውን መንገድ ይመራት ዘንድ ወደ እግዚአብሔር ጸለየች። የእግዚአብሔር መልአክ መጥቶ በርቺ፣ ኃይልንም ልበሺ፣ ሐዋርያው ጢሞቴዎስም ወደ አንቺ መጥቶ የወንጌልን ትእዛዝ ያስተምርሻል አላት። ወዲያውኑ ጢሞቴዎስ መጥቶ የቤቷን ግድግዳ ሰንጥቆ ወደ እርሷ ገባ። ሁሉንም አስተማራት። ከበታቹም ውሃ ፈለቀ። በውሃም ላይ ጸለየና በአብ በወልድ በመንፈስ ቅዱስ ስም አጠመቃትና ከእርሷ ዘንድ ሄደ። በዚያ ጊዜ ቅድስት ኦርኒ ተነስታ የአባቷን ጣዖቶች ሰበረች። አባቷና እናቷም በመጡ ጊዜ እንደ ቀድሞ ስለ ጋብቻ ተናገሯት። እርሷም እኔስ ለሰማያዊ ሙሽራ ኢየሱስ ክርስቶስ ተጠርቻለሁ፣ በስሙም ተጠምቄያለሁ አለቻቸው። ንጉሥ አባቷም የልጇን ነገር በሰማ ጊዜ ታላቅ ቁጣን ተመላ። ከአዳራሿም እየጎተተ አወረዳት። እናቷም እያለቀሰች በራሷም ላይ አመድ እየነሰነሰች ትከተላት ነበር። በሰንሰለት ታስረው የሚቀለቡ 4 ፈረሶችን አምጥተው ከጅራታቸው ላይ ቅድስት ኦርኒን በራሷ ጠጉር አስረው እንዲያስኮትቷት ንጉሥ አባቷ አዘዘ። አንዱ ፈረስም ሰንሰለቱን በጥሶ ሲያመልጥ የንጉሥን ቀኝ እጅ ቆረጠውና ወዲያውኑ ወድቆ ሞተ። የከበረች ኦርኒም ተነስታ ጸሎት አደረገችና ንጉሥ አባቷን ከሞት አስነሳችው። የተቆረጠ እጁንም እንደ ቀድሞ መለሰችው። ሕዝቡም ይህንን ድንቅ ሥራ አይተው ከንጉሥ አባቷ ጋር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። በእጆቿም 30,000 ያህል ሰዎች ተጠመቁ። ንጉሥ ዳኪዎስም ሰምቶ ወደዚያች ሀገር ገባ። የከበረች ኦርኒም ይዞ በራሷ ጠጉር ይሰቅሏት ዘንድ አዘዘ። ዳግመኛም እባቦችና ጊንጦች
ወደ ተመሉበት ጉድጓድ እንዲጨምሯት አዘዘ። በጨመሯትም ጊዜ ሁሉም በእግዚአብሔር ኃይል ሞቱ። ደግሞም በመጋዝ እንዲሰነጥቋት አዘዘ። መጋዙም ተሰበረ፣ ንጉሥም ሞተ። የዳኪዎስ ልጁ ሰምቶ መጣ። ያችንም አገር ከበባት። ቅድስት ኦርኒን ይዞ የተሳሉ መርፌዎችንም በእጆቿና በእግሮቿ እንዲሰገስጉ በጀርባዋም ላይ አሸዋ የተመላ ዳውላ አድርገው ከ4 ፈረሶች ላይም አስረው ስጋዋ ተበጣጥሶ እስኪጠፋ ድረስ እንዲያስሮጣት አዘዘ። በዚያም አልቻሏትም። ያንንም ከሃዲ የእግዚአብሔር መልአክ በእሳት ጦር ወግቶ ገደለው። የከበረች ኦርኒም ሃይማኖትን እያስተማረች በሽተኞችን እየፈወሰች ሙታንን እያስነሳች ተቀመጠች። 4ኛ ንጉሥም መጣ። የቅድስት ኦርኒንም ዜና ሰምቶ ወደ እርሱ አስቀረባትና ለአማልክት ሰዋ ዘንድ አስገደዳት። እምቢ ባለችውም ጊዜ ከእሳት ውስጥ እንዲጨምሯት አዘዘ። ከእሳትም ውስጥ በደህና ወጥታ የረከሱ አማልክቶቹን ዘለፈች። ንጉሥም ይህን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። 5ኛውም የፋርስ ንጉሥ መጣ። የከበረች ኦርኒንም ይዞ በእጁ በያዘው ጦር ወጋትና ሞተች። ከእግዚአብሔር የታዘዘ መልአክም መጥቶ ከሞት አስነሳት። በክብር ባለቤት በክርስቶስ ስም እያስተማረች ወደ ከተማው ውስጥ ገባች። ከጥቂት ቀኖችም በኋላ ተድላ ደስታ ወዳለበት ገነት ተነጥቃ ወጣች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። የጎርጎርዮስ መታሰቢያ። በዚችም ቀን የመለኮትን ነገር የሚናገር የጎርጎርዮስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። ዕረፍቱ ለአክርስጥሮስ። በዚችም ዕለት ተጋዳይ የሆነ መነኮስ የከበረ አክርስጥሮስ አረፈ። ይህም አባት በዮርዳኖስ ገዳም የሚኖር ነበር። ከመነኮሳቱም አንዱ እየሰገደ እንዲህ ብሎ ጠየቀው፣ አባቴ አክርስጥሮስ ሆይ ከእኔ ጋር ፍቅር አድርግ፣ እጠቀምበትም ዘንድ ሥራህን ሁሉ ንገረኝ አለው። ሽማግሌው አክርስጥሮስም እንዲህ ብሎ መለሰለት፣ ልጄ ሆይ ጎልማሳ ሆኜ ሳለ በመነኮስ ጊዜ በዚያ ጸልይ ዘንድ በሌሊት ወደ ቅዱስ ቴዎድሮስ መቅደስ ይሄድ ነበር። 12 ደረጃዎችም አሏት። የእያንዳንዱም ደረጃ 100 ስግደቶችን ሰግዳለሁ። ደወልንም በሚደውሉ ጊዜ ወደ ቤተ ክርስቲያን በመግባት ከወንድሞች ጋር ከማህበሩ የጸሎት ሥርዓት ፈጽማለሁ። እንዲሁም በማድረግ 10 ዓመት ኖርኩ። ከሌሊቶችም በአንዲቱ የተለመደ ጸሎቴን ከፈጸምኩ በኋላ ልቦናዬ በተመስጦ ተማከረ። ነጫጭ ልብሶችን የለበሱ 2 ሰዎች መቅረዞቹን ሲያበሩ እኩሌቶቹ ሲበሩ እኩሌቶቹም ሲጠፉ አየው። እኔም ይህ ሥራ ምንድነው አልኳቸው። እነዚያም አባቶች ባልንጀራውን የሚወድ መቅረዙ ይበራለታል አሉኝ። እኔም ደግሜ መቅረዜ የቱ ነው አልኋቸው። እነርሱም ሂድ ከወንድሞች ጋር ተፋቀር፣ እኛ እናበራልሃለን አሉኝ። በነቃውም ጊዜ ማንንም አላገኘሁም። ከዚህም በኋላ አባ አክርስጥሮስ ብቻውን ወደ ደብረ ሲና ሄዶ በዚያ እየተጋደለ 50 ዓመት ኖረ። ወደ እርሱም እንዲህ የሚል ቃል መጣ፣ ከአባቶችህ ጋር ትኖር ዘንድ ወደ ገዳምህ ተመለስ። ከዚህም በኋላ በተመለሰ ጊዜ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የ13000 ሰማዕታት ዕረፍት። በዚህች ዕለት የቅድስት ኦርኒ ማህበር የሆኑ 13000 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። የጥር ወር ንባብ ፍጻሜ። የጥር ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያትና በሐዋርያት አንድነት፣ በጻድቃንና በሰማዕታት አንድነት፣ በትጉሃን መላእክት አንድነት፣ በሁሉም ጸሎት በእመቤታችንም በቅድስት ድንግል ማርያም አማላጅነት የቅድስት ቤተክርስቲያን ልጆች የምንሆን ሁላችንም ይጠብቀን። ለእግዚአብሔርም ምስጋና ይሁን መቼመች ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 30 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ